አሄ አሄን አሄ ውሰጃት ነፍሴን በስጦታ ሽልማት እንድትሆን አንቺ ተበርክታ ስለሚበልጥብኝ የኔ ካንቺ ደስታ ነፍሴን እንቻልኳት ውሰጃት ነፍሴን በስጦታ ሽልማት እንድትሆን አንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳት ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳት ቃልሽን አድምጬ በመኖሬ ቃሌን በመስማትሽ ከገላዬም በላይ እስትንፋሴ ትሁን ሽልማትሽ ፍቅር ቸር ማድረጉን በእኛ ታይቶ ታምኖ ተከበረ ሰውን የሚያሳሳው ከነፍስ ወዲያ ሌላ ምን ነበረ ውሰጃት እንግዲህ ውሰጃት ብያለሁ ሕይወቴን ልሰጥሽ ተዘጋጅቻለሁ አንቺን የጣለልኝ ቸር አምላክ ለእኔ ባይልልኝ የታገኘሽ ነበር አሄን አሄ አሄን አሄ ውሰጃት ነፍሴን በስጦታ ሽልማት እንድትሆን አንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳት ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳት ፍጹም ፈገግታሽን በማርገበት አንቺን በማክበሬ አንቺን የሚበልጠው ከሰው ነፍሶ ሌላ ምን ነበረ አንቺን ስለሰጠኝ ቸሩ አምላኬ ሁሌ ላመስግነው አንቺን የሚረሳኝ ከኔ ወዲያ ሥጋዬም ነፍሴ ነው ውሰጃት እንግዲህ ውሰጃት ብያለሁ እውነት የሚያሳዝን አንተ ነው ብያለሁ አንቺን የጣለልኝ ቸር አምላክ ይክበር ለእኔ ባይልልኝ የታገኘሽ ነበር አሄን 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 አሄን
አይፈልገው ካንቺ አልፎ ማየት አካሌ አይታክተው አብሮሽ መቆየት ውዴ ውዴ የኔው ነሽ ስሜቴ ባይን የሚገባሽ ውዴ ውዴ የኔው ነሽ ጨዋታ ባይን የሚገባሽ ወሰን ያልባው ፍቅርሽ ጠብቆኝ በስስት አድርጎኛልና መንገዴን እንዳልስት ያንኳኳለት ሁሉ ልቤ አይከፈት እንኳንስ አካሉ ሐሳቤ አይሸፍት የልቤ ንግሥት አድርጌሻለሁ ውዴ ልሻለሁ ውዴ ውዴ ካንቺ ርቆን አይችልም ሆዴ ውዴ ውዴ የማልጠግብሽ ሆኗል መውደዴ ውዴ ውዴ ባንቺ ፍቅር ሰጥኗል መውደዴ ውዴ ውዴ እስትንፋሴ ሆነሻል አንዴ አይፈልገው ካንቺ አልፎ ማየት አካሌ አይታክተው አብሮሽ መቆየት ውዴ ውዴ የኔው ነሽ ስሜቴ ባይን የሚገባሽ ውዴ ውዴ የኔው ነሽ ጨዋታ ባይን የሚገባሽ ተፈጥሮ ነውና ይነጋል ይመሻል አይኔ ግን በስስት ጨፍኖም ያይሻል የፀጉርሽ ቅንጣት አንዲቷን ዘለላ ስትወጣ ያሳየኝ ይከፋኛልና ከጎኔ ቁሚ እስከዕድሜ አመሻሽ ክፉ ሳይነካ ውዴ ውዴ ካንቺ ርቆን አይችልም ሆዴ ውዴ ውዴ የማልጠግብሽ ሆነሻል እንዴ ውዴ ውዴ ባንቺ ፍቅር ሰጥኗል መውደዴ ውዴ ውዴ እስትንፋሴ ሆነሻል አንዴ
እናመሰግናለን። የዳኞች ምርጫ የሆኑ ሙዚቃዎችን ለራሴ ይሆነኛል ይበጀኛል ያሉትን ታፈረና አቤል በተከታታይ አቅርበዋል። ታፈረ የማዲንጎ አፈወርቅን ውሰጃትን እንዲሁም አቤል የዳዊት ጽጌን ውዴ ውዴን ሰርቷል። ለሁለታችሁም መልካም እድል እንመኛለን። ወደ ዳኞች። እሺ ታፈረና አቤል በዳኞች ምርጫ ተገናኝተናል። ከታፈረ ልጀምር። ታፈረ የማዲንጎን ውሰጃት። ታፈረ ዛሬ ያዳመጥክ አይደለም ራስህን መሰለኝ። እኔ በጣም ኮንፊውዝድ ሆኜ ነበር ሳዳመጥ ይሄ ነበር። አይ ሆፕ ሞኒተር ላይ ድምጻችሁ ይሰማል ብዬ አስባለሁ አይደል? ይሰማል አይደል? አይደል? እንደው ምንድነው ታፈረ ኦሪጂናሊ ሙዚቃው ሲጀምር ራሱ ከታርጎ ነው አይደል የሚጀምረው። ኪ ሰምቶ ምናምን ለመግቢያ ጊዜ የለውም አይደል? እናንተ ግን እሱን እዚህ ላይ ቆንጆ አድርጋችሁታል። በአንዱ ግሩቭ ተጫውቶልሃል። ሶ ጊዜ ነበር አይደለም? ኪውን በትክክል ሰምተህ የምትገባበት ስፔስ ታይም ነበር። ግን እንደዛ አልነበረም የሆነው ማለት ነው። ስትገባ ጀምሮ አውት ኦፍ ኪ ነው። ለምንድን ነው እንደዛ የሆነው? አይ ብሎ የሚጀምርበት ፓርት ላይ በጣም ከባድ ችግር ውስጥ ነው የነበርከው። ግን ደግሞ ምንም ምክንያት ማቅረብ አይቻልም። የኳንታይዜሽን ችግር ነበር። ሪትሚካሊ መሀል ዘፈኖቹ ላይ ዜማዎቹ መሀል ላይ ትቀድማለህ። አንተ ቀደም እያልክ ነበር ስትዘፈን የነበረው። አይ ዶንት ኖ ለምን ማለት ይሄ አሁን ለአንተ ከባድ ነገር አይደለም። ስለ ሪትም ተነስቶብህ አያውቅም። ሪትም ላይ ያለ አረዳድ ጥሩ እንደሆነ ነው የምናውቀው። ለምንድን ነው ይሄ ዘፈን ዜማውን የተረዳህበትን መንገድ ላይ ጥርጣሬ አለኝ። ብዙ ነገሩ ጥሩ አይደለም። እኔ አልወደድኩትም። አቤል ዳዊት ጽጌ ውዴ እንዲሁ የልብ የሚያደርስ ፐርፎርማንስ ባይሆንም ግን እንደው ከመጀመሪያው ይሻለኛል ይሄኛው ሁለታችሁም ጋር ብዙ ኮምፎርታብል አይደለሁኝ። ታፈረ አሰፋ የማዲንጎ አፈወርቅን ውሰጃት የሚለውን ዜማ ነው ዳኞች ካዘጋጁት ዜማዎች ውስጥ የመረጥከው። ውሰጃት የሚለውን እዚህ ጋር ሳይ በደንብ ካንተ ጉሮሮ ጋር ይሄዳል፣ ተዘጋጅተህ ትመጣለህ ብዬ በጣም ጠብቄ ነበር። ካገባቡ ጀምሮ በተለይ ይሄ የሚለውን ነገር በደንብ ፐርፎርም አላረከው። ከዛ ግን ውሰጃት የሚለው የመጀመሪያው ሲገባ በጣም ደስ የሚል አይነት ስሜት የሚሰጥ ነበር አገባብ። ከሱ በኋላ ግን በጣም የእርግጠኛ ያለ መሆን ችግሮች ነበር የሚታየው። የምገባው የምትወጣበትን ቦታዎች በጣም እየገባ አይመስልም የምትጫወተውና ለአድማጭህ አንተ ላይ ጥርጣሬ እየተሰማው እንዲያዳምጥ የሚያረግ ስሜትን ያጋባውና ይሄ ነገር እንዳይደገም አንተ ላይ የሌለ ነው ዛሬ እየታየ አሁን በዚህኛው ፐርፎርማንስ ያየሁትና እርግጠኛ ሆነ በኮንፊደንስ እንድትዘፍን ነው መመክረህ። በደንብ ዝግጅት ያስፈልጋል። እሱን አስብበት። አቤል ጌትነት የዳዊት ጽጌን ውዴ የሚለውን ዜማ ነው የመረጥከው። ጥሩ ዜማ ነው የመረጥከው። ካንተ የጉሮሮ ቀለም ጋራ ይሄዳል። በአብዛኛው ግን እንዴት ነው የተጫወትከው የሚለው በአብዛኛው ወደ ራስ ወስደዋል። እሱ which is good። ግን እያንዳንዱ የዜማ ጥፋቶች ሁሉ በራስ ወስደ በራስ ቀለም ስትቀይረው የዜማውን ስትራክቸር እንዳያጣ በጣም አስብበት። ይሄ ጥሩ ልምድ ቢሆንም ሁሉ ቀን አንተ ይዛቸው የምትመጫቸውን ዜማዎች አቤል ጌትነትን ነው የሚያሳዩት እንጂ ድምጻዊው ተጽዕኖ አያደርግባቸው። ይሄ በጣም ጥሩ ነገር ሆኖ ግን ሁሉም ዜማ ሲቀየር ልክ ስለማይሆን እሱን አስብበት። ከቀድሞ ያሁኑ በጣም የተሻለ ነው። ግን በቃ የልብ ማያደርስ ፐርፎርማንስ ነው። ለሁለታችሁም መልካም እድል እመኛለሁ። እሺ ታፈረ ቀድም ማንስቻለሁ። ሁሉ ጊዜ ሲጀምር አይዞ ቀና በልና ሰማ አሁን ለምሳሌ ሁለቱንም ጓደኞቼን አስተያየት መደግፈው በጣም ውጤት ያገኛችሁ የመጣችሁ ናችሁ አይደለ? ውጤት ታፈረ ውጤት አንደኛ ወታላል ከዚህ በፊት ሌላው አቤልስ አግኝታል አይደለ? ስለዚህ አሁን ሌሎቹ ማርሽ ቀይረው በዚህ መንገድ ሲመጡ የሁለቱም ጓደኞቼን አስተያየት በጣም ነው የምደግፈው። ግን መናገር ስላለብኝ ለምሳሌ አገባቡን ገና ስትጀምር ማይክሮፎን ትዝ ይላል እርግጠኛ ለመሆን ከዛ ነው የሚጀምረው እና አገባቡን ከዛ ሹሜም አንስተዋለችና ሌላው አይ የሚለው ቦታ በጣም የተደበደበ ነው። በቃ ማንንም ሕፃን ልጅ ብታመጣው እሱ ሙዚቃ ያውቀዋል።
እና የሱዳናዊ ቅላጽ ያለው ማለት ነው አካባቢ በቃ እና ሌላ ነው ያልከው አንተ ሌላ በቃ ዜማው ካልሆነ ወይ መተው የሚለው ነገር እስማማለሁ። ሌላው ደግሞ ፒች በጣም በሚያስታውቅ ከቅኝት መውጣት ብቻ አይደለም። በቃ እንደዚህ አይነት ዘፈኖች በጣም ነው የሚያስፎግሩት። ለምን እንደ ኢንስትሩመንት ነው የምትሰማቸው። ሌላው ትልቁ ችግር የነበረው ወደ ኋላ ተመለስን ማለት ነው። የሪትም እኮ ችግር ብቻ አይደለም፣ ትቀድመዋለህ። በቃ ትሮጣለህ። ባንዶቹን አስጨነቃቸው። በቃ ከፊት ነው የምትዘፍነው። ከዛ ደግሞ ዘፈኑ ረዥም ፍሬዝ ያለው ቆጭ ያለ የተረጋጋ ማዲንጎ እንዴት እንደሚያዘመው ብቻውን ብትሰማው በጣም ነው። በዚህ ደረጃ መሆኑ ለኛም ትንሽ ሞራል መታሰብ አለበት። ስለዚህ በደንብ አድርገህ ጊዜ ወስደህ በደንብ ጥናት ያስፈልጋል የሚል ነው። ምክንያቱም እንዳንተ አይነት ድምጻዊ ማጣት አያስፈልግም፣ ግን በአንተ ምክንያት ከሆነ ምን ማድረግ ይቻላል? በጣም ሊታሰብበት ይገባል ማለት ነው። አቤል በጣም የገረመኝ እንዳሉ ሀሳቦችን እስማማለሁ፣ ግን በአንተ ጉሮሮ ይሄን ዘፈን መስማት ደግሞ ደስ የሚል ነገር ነው። እኔ አሁን ያየኋቸው ነገሮች ምንድነው ብትሰራ ዜማ ወይ አዲስ ዜማ ብታመጣ ራስን ለማሳወቅ በቃ አትቸገርም ማለት ነው። ደስ ብሎኛል። እዚህ ጋር ብዙ ነገሮችን አይቻለሁ። ሌላው ምንድነው ዳይናሚክሱን ለመግለጽ የሞከርክበት መንገድ ጥሩ ነው። ለምን መሰለ ይሄንን ላነሳ ያሰብኩት ያለው ሀሳቡ ጥሩ ነው። በአንድ ጊዜ ግን አንተ ሞቅ ያሉ ዘፈኖችን ነው ይዘህ ስትመጣ የነበረው እና አስተያየት ሰተን እንደዚህ አይነት ዘፈን መርጠ በአንድ ጊዜ ወደዚህ መምጣት ቀላል ለውጥ አይደለም። ይሄ ያስመሰግናል ብዬ ነው። ለምን ውድድሩን በዚህ ሁኔታ መቀላቀልም አሪፍ ነው። ምክንያቱም ያኛው መንገድ ብዙ አያስጉዝህም ነበር። በቃ ሞቅ ያሉትን እያስጨፈርክ ምናምን። ስለዚህ እንደ ውድድር ራስን ለመፈተን የወሰድከውን ኃላፊነት በደንብ ማድነቅ እፈልጋለሁ። ለሁለታችሁ መልካም እድል።